ሶስቱን የኢሳያስ አፈወርቂ አብርሃ ጎስና የኢትዮጵያውያን እንግዶቻቸው ፎቶዎች ባንክሮ ተመልከቷቸው። ሶስቱም ላይ ኢሳያስ አፈወርቂ አብርሃ ላልከዳሽ ቃል አለብኝ ያሏት የምትመስለው ነጠላ ጫማቸው አለች። በሶስቱም ምስሎች ላይ የኢሳያስ እንግዳ የሆኑት ኢትዮጵያውያን ግን የተለያዩ ናቸው። አስመራ ማስቻለው ፈጠነ ለጎንደር ያዜማትን እንዳለች ታታይ ሙሽሪት ያጅና መጩን እንደታዘበች የተሰኘች ዘፈን ጋብዙኛለች ትመስላለች። በኢሳያስ ቤት መሳይ መኮንን፣ አብይ አህመድ፣ ስታሊን ገብረስላሴ ሲለዋወጡ ወዲያፎም ነጠላ ጫማቸውና ቅርስ የምትመስለው ጻዕዳው አስመራ ባሉበት ናቸው። ሰሞነኛው የስታሊን ገብረስላሴና ኢሳያስ አፈወርቂ ቢሮ ውስጥ ጨዋታ ብዙውን ሰው እያነጋገረ ይገኛል። በ1940ዎቹ እንግሊዝ የጫረችው የትግራይ ትግርኝ ፖለቲካ ዳግም አቧራውን አራግፎ ሊነሳ ይመስላል። በ1960ዎቹና 70ዎቹ ትግራይ ውስጥ ግንባር ገድል ሓርነት ትግራይ ወይም ግጋት የተባለ የፖለቲካ ቡድን ፈልቆ ነበር። ዓላማው ሁለቱን ትግርኛ ተናጋሪ ሰሜነኞች፣ ሁለቱን መረብ በተባለ ወንዝ ተለያይተው የሚኖሩ አበሾች፣ ሁለቱን የአንድ አፈራፈሮች ትግራይንና ኤርትራን አዋህዶ አንድ ነፃ ሀገር መፍጠር ነበር። ብዙዎች እንደጻፉ ከሆነ ህወሓት ይህን የግጋት ሐሳብ አልተቀበለም። ህዝባዊ ወያኔ ሓርነት ትግራይ ትግሌ ለትግራይ ነፃነት እንጂ ለኤርትራ አይደለም ብሎ የግጋትን ታጋዮች አብረው ሲወያዩ ውለው በተኙበት ረሸናቸው ተብሎ ተጽፏል። ከዚያ እስከ ዛሬ የትግራይና ኤርትራ አንድ ሀገር ሆኖ ከኢትዮጵያ የመገንጠል ሐሳብ ተቀብሮ ኖረ። ስሙን ከሶቪየቱ አብዮተኛ ጆሴፍ ስታሊን የተዋሰው ስታሊን ገብረስላሴ ጉዳዩን እንዳዲስ ቀስቅሶታል። በዚሁ አንድ ጥያቄ እናንሳ። እሱም ከትግራይ ጋር ልትዋሃድ ነው የሚባልላት ኤርትራ ምን አይነት ሀገር ናት የሚል ነው። ኤርትራ ጥሩ ሀገር አይደለም። ትንሽ አማሴንና ከረና አካባቢ ካልሆነ በቀር ለም አይደለም። ሳር የለም፣ ሜዳ የለም። በምጽዋ እሳት የሆነ አሸዋ ነው ያለው። ቆላው አቧራና ሜዳ ነው። ሌላው ደግሞ የድንጋይ ተራራ ነው። አየሩ ሁለት ነው። እርር ንድድ ያለ ቆላና እላይ ያለው ደጋ። ደጋው መሬቱ ወጣ ገባ ድንጋያማ ስለሆነ መሬቱ ለእርሻ ይሄን ያህል የሰጠ አይደለም። ዝናቡ በቋሚነት እንዲህ ነው ተብሎ የሚያስተማምን አይደለም። ደጋው ነፋሻማ ነው። አልፎ አልፎ ባልታመነ መልኩ ኃይለኛ ዝናብ ይዘንባል። ሌላ ጊዜ ጨርሶ ይጠፋል። ቆላው ግን በአመዛኙ ዝናብ የለውም። ስለዚህ ቆላው በከብት አርቢነት ነው የሚኖረው። ፍየል፣ በጎች፣ ግመሎች እነዚህን ነው የሚያረባው። አብዛኛው ህይወቱና የንግድ ግንኙነቱ ከሱዳን ጋር ነው። ከመሃል ሀገር ጋር ያለው ግንኙነት ውስን ነው። የተደመጠው ድምዳሜ ሁሉ ከኤርትራ ጋር ለ30 ዓመታት የተዋጉት የቀድሞ የኢትዮጵያ አስተዳዳሪ ኮሎኔል መንግስቱ ኃይለማርያም ወልዴ ነው። ባሳለፍነው ዓመት በታተመው የይታገሱ ጌትነት ገበየሁ መንግስቱ ኃይለማርያም የስደተኛው መሪ ትረካዎች የተሰኘ መጽሐፍ ገጽ 220 ላይ ይገኛል። ኮሎኔል መንግስቱ ኃይለማርያም ኤርትራን ቃል በቃል ጥሩ ሀገር አይደለም ሲሉ ነው የሚገልጿት። ዛሬ ኤርትራ በእርግጥ ምን አይነት ሀገር ናት ብለን እንጠይቃለን። አስመራ፣ ከረን፣ ምጽዋ፣ ሃኒሽ ደሴቶች፣ አካለ ጉዛይ፣ አፋበት፣ አልጌና፣ ናቅፋ፣ ሳህል የሚባሉ ዝነኛ የኤርትራ ስሞችን እናነሳሳቸዋለን። ጨዋታችንን በኤርትራ ህዝብ ቁጥር እንጀምረው። ያላማጣው ልጅ ጌታቸው ረዳ ካህሳይ ከፋና ብሮድካስቲንግ ኮርፖሬት ጋር በነበራቸው የቃል መጠይቅ ላይ ኤርትራ ህዝብ 5 ሚሊዮን ነው የሚባለው ውሸት ነው፣ 2 ሚሊዮን አይሞላም፣ ከሀገሩ ተሰዶ አልቋል ሲሉ ተደምጧል። ይህ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ቁጥራዊ መረጃ ኤርትራውያን በትክክል ስንት ናቸው የሚል ጥያቄ ያስነሳል። ወርልድ ኢኮኖሚክ አውትሉክ ዳታቤዝ ኦክቶበር 2024 ላይ ባወጣው እትሙ ኤርትራ በምድሯ ከ3.5 እስከ 6.4 ሚሊዮን ዜጎቿን ታኖራለች ብሏል። ይህን ቁጥር ዓለም አቀፉ የገንዘብ ተቋም IMFም ይደግፈዋል። መታወቅ ያለበት ነገር ግን ኤርትራ ፈጽማ የህዝብና ቤት ቆጠራ አድርጋ ለማወቋ ነው። በዚህም የተነሳ ብዙ ስለ ኤርትራ የህዝብ ቁጥር የሚጠየቁ ምንጮች የተፋለሱ መረጃዎችን ይሰጣሉ። የተባበሩት መንግስታት ድርጅት ባሳለፍነው ዓመት ያወጣው መረጃ ኤርትራውያንና ኤርትራውያት በአገራቸው 3 ሚሊዮን 502 ሺህ እንደሚሆኑ ያትታል። የኤርትራ ማስታወቂያ ሚኒስቴር መስሪያ ቤት ከ5 ዓመት በፊት የኤርትራ ህዝብ ቁጥር ወደ 5.8 ሚሊዮን ይገመታል ብሎ ነበር። ቢቢሲ ከ2 ዓመት በፊት የሰጠው ግምት ደግሞ የኤርትራን የህዝብ ቁጥር ወደ 6.2 ሚሊዮን የሚያስጠጋው ነው። የአሜሪካ የህዝብ ቁጥር ቢሮም ከቢቢሲ ጋር የተጠጋጋ ቁጥር ይሰጣል። በአጭሩ ኤርትራውያን በጌታቸው ረዳ ካህሳይ እንደተነገረባቸው ወደ 2 ሚሊዮን የወረዱ አይደሉም። ከፍ ሲሉ 6 ሚሊዮን፣ ዝቅ ሲሉ 3 ሚሊዮን ይሆናሉ። ቀጥሎ መነሳት ያለበት ጥያቄ ኤርትራውያን ምን አይነት ሀብት አላቸው የሚለው ነው። በዚህ ዝግጅት መግቢያ ላይ የተጠቀሰው የኮሎኔል መንግስቱ ኃይለማርያም ምንም የላቸውም የሚል ድምዳሜ ትክክል ወይም ውሸት መሆኑን ለመፈተሽ አገሪቱን ከራስ ካሳር እስከ ራስ ዱሜራ ከከሰላ እስከ ሃኒሽ ደሴቶች እናካላት። ኤርትራ ወርቅ አላት። በ2013 ዓ.ም ገደማ ኔፕሱን የተባለ ካናዳዊ ድርጅት በኢሳያስ አፈወርቂ ሀገር ገብቶ ወርቅ እንዲቆፍር ተፈቅዶለት ነበር። በጥቅሉ ኤርትራ የመዳብ ወርቅ፣ ግራናይት፣ ማርብልና ፖታሽ መገኛ ናት። ከ13 ዓመት በፊት ጀምረው ከ20 በላይ ማዕድን የሚያወጡ ድርጅቶች ከኢሳያስ መንግስት ፈቃድ ወስደው በኤርትራ ምድር ተሰማርተዋል። ኤርትራ የገበሬዎች ሀገር ናት። ከ100 ሰው መካከል 80ው በግብርና ስራ ላይ ኑሮ መስርቶ ይገኛል። ጤፍ፣ በቆሎ፣
ባቄላ፣ የእንስሳት ተዋጽኦና የስጋ ምርት በመጠኑም ቢሆን አላት። በኤርትራ የደን ሀብት እዚህ ግባ የሚባል አይደለም። ኮሎኔል መንግስቱ ኃይለማርያምን ኤርትራ ደረቅ አገር ናት ያሰኛቸው ለዘመናት ጦርነትና እርሻ ያሟጠጠው መሬቷ በደን አለመሸፈኑ ሳይሆን አይቀርም። ኤርትራ አለኝ የምትለው ተስፋ ቁልቋል ወይም በለሱ መሆኑን ብሪያን የተባለ ጋዜጠኛ ከ4 ዓመት በፊት ጽፎ እናገኘዋለን። ኤርትራ በሰሜን ጫፍ ራስ ካሳር፣ በደቡብ ምስራቅ ጫፍ ራስ ዱሜራስ ከሚባሉት ቦታዎች የተለጠጠና ውዱን የቀይ ባህር ዳርቻ የተንተራሰ ደረቅ መሬት ላይ ያለች እንቁ ምድር ናት። እናም የቀይ ባህር አሳ በእጇ ነው። ከዚያም እያሰገረች ለእንግሊዝ፣ ጀርመንና ኔዘርላንድስ አሳ ትሸጣለች። ይህ ገበያ ቀይ ባህርን ከምትጋራት የመን ጋር ሳይቀር ያጣላታል። ያም ሆኖ ውድ ሀብት ነውና በቀላሉ የምትተወው አትመስልም። የኤርትራ ዓመታዊ የመንግስት በጀት አይታወቅም። የሲአይኤ አንድ ሰነድ እንደሚያትተው ከሆነ የኤርትራ መንግስት ገቢው 715 ሚሊዮን የአሜሪካን ዶላር ይሆናል። ወጪው 1 ቢሊዮን ዶላር ይሻገራል። ኤርትራውያን ዙሪያዋን በአስፈሪ የሾህ አጥር ከተከበበችው ምድራቸው ተአምር በሚመስል ያወጣት ዘዴ እያመለጡ በመላው ዓለም ተበትነዋል። እዚያ ሆነው ለዘመዶቻቸው የሚልኩት ገንዘብ የአገሪቱን 32 ከመቶ ጠቅላላ ምርት ይሸፍናል። ኤርትራን አንድ ነገር ይቸግራታል። እሱም ንጹህ የሚጠጣ ውሃ ነው። ተፈጥሯዊ የመሬት ውስጥ ውሃ ለኤርትራ ብርቅ እንደሆነ ተጽፏል። አገሪቱ በተፈጥሯዊ ወንዞችና ሐይቆችም አልታደለችም። ኤርትራ የወታደሮች ሀገር ናት። መሪዎቿም ወታደሮች ናቸው። በእንድሪስ አዋቴ በሳህል በረሃ ከተተኮሰችው የመጀመሪያ ነፃነት ናፋቂ ጥይት በኋላ ሁሉም የኤርትራ ትውልድ ለባህረ ነጋሽ ዘብ እንደቆመ ነው። የጥቂት ሚሊዮኖች ሀገር የሆነችው ኤርትራ ዛሬ 200 ሺህ መተኮስና ጠላቱን መመከት የሚችል ወታደር አላት። እዚህ ላይ አንድ ፈገግ የሚያሰኝ የናሳ ገጠመኝ አለ። ናሳ የተባለው የአሜሪካ የጠፈር ምርምር ተቋም የአፍሪካ ቀንድን በሳተላይት ፎቶ አንስቶ ነበር። በፎቶ ላይ ሲታይ ኤርትራ ሙሉ በሙሉ አረንጓዴ ነበረች። ሳይንቲስቶቹ ይህችን ቆላማ ሀገር እንደሚወራው በረሃ ሳይሆን ይልቁንም ከጠበቋት በላይ ለመሆን ተመለከቷት። ከሺዎች ኪሎ ሜትር የተነሳውን ይህንን ምስል እያቀረቡ ሲመለከቱት ግን ነገሩ ሌላ ሆኖ ተገኘ። ከሩቅ የለመለመ ቅጠል መስሎ የሚታየው ነገር አረንጓዴው የወታደር ልብስ ኖሯል። ሳዋ ትልቁ የኢሳያስ አፈወርቂ ዩኒቨርሲቲ ከህፃን እስከ አዛውንት እያስገባ ውትድርና ያሰለጥናል። በኤርትራ ዛሬ ሁሉም ዜጋ ወታደር እንዲሆን ተገዷል። በአንድ ወቅት የኢሳት ጋዜጠኞች ኢሳያስን ሁሉም አረንጓዴ ልባሽ፣ ሁሉም ነጭ ልባሽ በሆነበት ሀገር ማንን ሊጠብቅ ይችላል? ባለስልጣናቱ ሁሉ ያለ አጃቢ የሚሄዱበት ምክንያት ምስጢሩ ምንድነው ብለው እንዲጠይቋቸው ተገደው ነበር። ይህች ሀገር ስንት ዩኒቨርሲቲ አላት ብለን ስንጠይቅ ያገኘነው መልስ ምንም የላትም የሚል ነው። በእርግጥ በቀዳማዊ ኃይለ ሥላሴ ዘመን 1950 ዓመተ ምህረት አስመራ ዩኒቨርሲቲ ተቋቁሞ ነበር። እስከ 1999 ዓመተ ምህረት ገደማ ዝነኛ ሆኖ ከአዲስ አበባ ዩኒቨርሲቲ ቀጥሎ ስሙ እየተጠራ በርካታ ምሁራንን አስተምሯል። ከዚያ ዓመት ወዲህ ግን እንደተዘጋ የሚያትቱ መረጃዎች አሉ። አገሪቱ 6 ኮሌጆች እንዳሏትም ይነገራል። ያሉባቸው ቦታዎች ሐመልማሎ፣ አዲቀይ፣ አስመራ፣ ምጽዋ፣ ማይነፍህ ይባላሉ። እነዚህ ተቋማት ስንት ተማሪ ያላቸው ለሚለው ጥያቄ የሚገኘው መልስ ከ20 ሺህ ያልበለጠ የሚል ነው። ከወታደሮቹ ጋር ሲነጻጸር የ20 ሺህና የ200 ሺህ ያህል ይራራቃሉ። ኤርትራ የታላቁ የአክሱም ስልጣኔ እምብርት ናት። እናም ክርስትና ወደ አፍሪካው ቀንድ ብቅ ሲል ቀድሞ ያገኛት እሷን ነው። ኤርትራ ከእስልምና ጋርም ቀድማ ትተዋወቃለች። የዳህላክ ደሴቶች ገና እስልምና ወደ አፍሪካ ሲገባ ያረፈባቸው የአገሪቱ አካላት ናቸው። በኋላም ኦቶማን ቱርኮች ምጽዋን በ16ኛው የዘመን ክፍል ሲቆጣጠሩ እስልምና የአገሪቱ ገዢ ሃይማኖት ሆነ። የካቶሊክ ጣሊያናውያን ወደ ኤርትራ መዝለቅ ደግሞ ይህኛውን የክርስትና ዘርፍ በባህረ ነጋሽ አስፋፋው። ዛሬ ኤርትራ የኦርቶዶክስ ተዋሕዶ ክርስትና፣ የሱኒ እስልምና፣ የካቶሊካዊት ቤተክርስቲያን የምትሰብከው ክርስትና፣ የኢቫንጀሊካል ሉተራን ቤተክርስቲያን ክርስትና እንዲሁም ባሂ የሚባሉ አማኞች ሀገር ናት። ብዙ በኢሳያስ መንግስት የሚጨቆኑ ፕሮቴስታንቶች እንዳሉ በአንዳንድ ሰነዶች ላይ ተጠቅሷል። ከሃይማኖት ተቋማት ወደ ኢንዱስትሪዎችና የከተማ ልማት ስንወስዳችሁ መጀመሪያ የፋብሪካዎቿ ቁጥር ላይ እናሳርፋቸዋለን። ከዓመት በፊት የወጣ መረጃ ኤርትራ ውስጥ 2241 የተመዘገቡ ፋብሪካዎች ስለመኖራቸው ገልጾ ነበር። ከዚያ መሃል 276ቱ መካከለኛና ከፍተኛ ደረጃ ያላቸው ናቸው። 42ቱ በኢሳያስ መንግስት ስር፣ 645ቱ ደግሞ በግል ባለሀብቶች እጅ ነበሩ። በቅርቡ ግን አብዛኞቹ ከስራ እንደወጡ እንሰማለን። የሆነ ሆኖ የኤርትራ የማምረቻው ዘርፍ መስታወት፣ የቆዳ ውጤቶች፣ የተቀናበሩ ምግቦች፣ የጥጥ ምርቶች፣ ጨርቃ ጨርቅ፣ መጠጥ፣ ብረታ ብረትና የመሳሰሉትን ሁሉ ይፈበርካል። አስመራ ውስጥ ስም ያላቸውና ትልልቅ የሚባሉ 18 ከተሞች አሉ። አስመራ ትልቋና የአገሪቱ ዋና ከተማ ናት። ከተሸላሚ ጸጋዬ ገብረ መድህን ስንኞች ባንዱ ምነው ሁሉ እንዳንቺ አስመራ እንደ ከተሞች መዲና ቀያይሱ ቢጠራ
ተብላ የተወደሰች ማራኪ ከተማ ናት። ከረን ከአስመራ ቀጥላ ትልቋ የኤርትራ ከተማ ተብላ ትታወቃለች። ተሰነይ፣ መንደፈራ፣ አቆርዳት፣ አሰብ፣ ምጽዋ፣ አዲኳላ፣ ሰናፌ፣ ደቀማሪ፣ ሰገነይቲ፣ ናቅፋ፣ አዲቀይ፣ ባሬንቱ፣ ቤይሉል፣ ነፋሲትና የመሳሰሉ ከተሞች በኤርትራ ምድር ያሉ ናቸው። በእነዚህ የኤርትራ ከተሞች ውስጥ ሰማይ የሚቧጥጡ ረጃጅም ህንጻዎች የሉም። አለ የሚባለው አንድ ከመሬት ከፍ ያለ ህንጻ ስሙ የናይስ ህንጻ ይሰኛል። የሱን ቁመት የሚያስመካ አይደለም። በምስል ማሳያው ላይ እንደምትመለከቱት ኪነ ህንጻው አማላይ ቢሆንም ሰማይን ለመቧጠጥ የሚያበቃ ግርማ ሞገስ የለውም። እናም ኤርትራ የውብ ኪነ ህንጻ ምድር እንጂ የረጃጅም የሲሚንቶ ክምሮች ሀገር አይደለችም። ለህንጻው ውበት ግን ከአክሱም ዘመን እስከ ጣሊያን ቅኝ ግዛት ጊዜ የዘለቁ አማላይ ሐውልቶችንና የቲያትር ግብረ ህንጻዎችን መጎብኘት ይቻላል። አስመራ ደግሞ ከውብ ዘንባባዎቿ ጋር በተስማሙት አጫጭር ህንጻዎቿ ትታወቃለች። እኒያ ህንጻዎች ግን ሽሯማ ናቸው፣ ወትሮን እንጂ ዘንድሮን አያመለክቱም። ለሞንዶ የተባለ የፈረንሳይ ጋዜጣ በኤርትራ 2 ሚሊዮነር ተብለው የሚታወቁ ሰዎች እንደነበሩ ታሪክ አድርጎ ጽፏል። የመጀመሪያው ሐሰን አብደላ በሽር ይባላሉ። ሌላኛው በሚሊዮን የሚቆጠር ዶላር በዚያች ሀገር ነበራቸው የተባለላቸው ገብረስላሴ ኪዳኔ ሀብቴ ናቸው። ሁለቱም ሰዎች ዛሬ በዚያች ዝግ ምድር የሚኖሩ አይመስሉም። እናም አገሪቱ ሚሊዮነር የሌለባት ናት። ቢሊዮነር ፈጽሞ የሚታሰብ አይደለም። ኤርትራ ከኢትዮጵያ ጋር በተለያየች ሰሞን ኢሳያስ አፈወርቂ አብርሃ አስመራ ውስጥ ያለው ኒያላ ሆቴል ለቢሊዮነሩ ሼክ መሐመድ አሊ አላሙዲ በ7 ሚሊዮን ብር ሸጠውላቸው ነበር አሉ። ሼሁ ግን ከነመለስ ዜናዊ የቀረበላቸው ጥቅማ ጥቅም በለጠባቸው። እናም የወልዲያው ልጅ አሊ አላሙዲ ለደሴው ልጅ ኢሳያስ 7 ሚሊዮን ብሩን ትተውላቸው ከኤርትራ ወጡ። ከዚያ ወዲህ የምስራቅ አፍሪካ ሲንጋፖር ሆናለሁ ብላ ከ34 ዓመታት በፊት ጉዟን የጀመረችው ሀገር ኤርትራ ያለ 1 ሚሊዮነር ቀይ ባህርን ተንተርሳ እያዛጋች ተቀምጣለች። እንዲሁ የማወቅ ፍላጎት ቀስቅሷችሁ በኤርትራ ስንት ባንክ አለ ብላችሁ ከጠየቃችሁ ቁጥሩ 1ም 6ም ሆኖ ታገኙታላችሁ። ምክንያቱም የኤርትራ ብሔራዊ ባንክም ሆነ የኤርትራ ቤቶችና ንግድ ባንክ ወይም የኤርትራ የእርሻና ኢንዱስትሪ ባንክ ሁሉ በመንግስት እጅ በመሆናቸው ነው። ኢሳያስ የሻዕቢያ አለቃ ሆነው ደርግን ሲዋጉም በህዋቶች ዘንድ ለሶሻሊዝም አይመጥኑም እየተባሉ ቢገመገሙም አገር መምራት ከጀመሩ በኋላ ግን ሁሉንም የሀገሪቱ ሀብት የመንግስት አድርገው ኮሙኒስት መስለው ቀጥለዋል። ኤርትራ ውስጥ በደንብ የሚታወቁ 9 ብሔሮች አሉ። ትግርኛ ተናጋሪዎቹ ተጋሮች፣ ትግራይ የተባለውን ቋንቋ የሚናገሩ ተጋሮች፣ ሳሆ፣ አፋር፣ ኩናማ፣ ብለን፣ ቤጃ፣ ናራ፣ ራሻይዳ የኤርትራን ምድር ያዥጎረጎሩ ልጆች ናቸው። ኢሳያስ ግን ፌዴራሊዝም የሚባል ነገር አይወዱም። ለታላቋ ኤርትራ ብሔርተኝነት ሁነኛ ጠላት ነው ብለው ያምናሉ። ብሔር ብሔረሰቦችን ምሰሶ ባደረገው የፌዴራል ህገ መንግስትም ደጋግሞ የመሳለቃቸው ሰበብ ይሄው ነው። ኤርትራውያን ለስራ ትግርኛን፣ አረብኛን፣ እንግሊዝኛን እያፈራረቁ ይጠቀማሉ። መሪያቸው ወዲ አፎም በ3ቱም ቋንቋዎች ቅኔ መዝረፍ ይቻላቸዋል። ኤርትራውያን በአገራቸው ውስጥ የሚያውቁት የቴሌቪዥን ጣቢያ አንድ ብቻ ነው። እሱም ኢሳያስ አፈወርቂ አብርሃ የሚቆጣጠሩት ኤሪቲቪ። በዚያች ሀገር 3 የሬዲዮ ጣቢያዎች አሉ። ድምጽ ሀፋሽ አንዱ ነው። የብዙሃን ድምጽ ብለን ልንተዋወቀው ይቻለናል። ሬዲዮ ባናና ሬዲዮ ዛራ ይከታተላሉ። ድምጽ ሀፋሽ በ9 ቋንቋዎች ወሬ ያሰማል። ሬዲዮ ባና በ5 ቋንቋዎች ይናገራል። ሬዲዮ ዛራ የትግርኛ አገልግሎት መስጫ ነው። ሬዲዮ ሬና የተባለ መቀመጫውን ፓሪስ ያደረገ ሬዲዮ ጣቢያም አለ። ያችን በመንግስቱ ኃይለማርያም ቃላት ኤርትራ ጥሩ ሀገር አይደለችም፣ ትንሽ አማሴንና ከረና አካባቢ ካልሆነ በቀር ለም አይደለም፣ ሳር የለም፣ ሜዳ የለም፣ በምጽዋ እሳት የሆነ አሸዋን ያለው፣ ቆላው አቧራና ሜዳ ነው፣ ሌላው ደግሞ የድንጋይ ተራራ ነው የተባለላት ሀገር። ይህን ዝግጅት ካደመጣችሁ በኋላ እንዴት ገመገማችኋት? አስተያየት መስጫው እናንተን እየጠበቀ ነው። ሙዚቃ ጋብዘን ካላችሁ የርዕሶም ገብረ ጊዮርጊስ ሰላም 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 ለኢትዮ ኤርትራ ብላችሁ ዘምሩ። ክርስቲያን ሙስሊሙ ህዝቦይ በጋራ የሚሰይ ዘፈን እዚሁ ዩቲዩብ ላይ አለላችሁ። ጤና ይስጥልን።